JLN TV ወርልድ ዋይድ። በዚህ ቻናል መንፈሳዊ ትምህርቶችና የጊዜው የእግዚአብሔር መልእክት በትንቢታዊ ኃይል በነቢይ ጆሹዋ መኮንን አማካኝነት የሚተላለፍ ሲሆን የእግዚአብሔር መንግስት ሥራ እንዲስፋፋና ብዙዎች የዚህ አገልግሎት በረከት ተካፋይ እንዲሆኑ ቻናሉን ሰብስክራይብ እንዲያደርጉ ቪዲዮንም ላይክ ለሌሎች የሚደርስ ዘንድ ሼር እንዲያደርጉ በጌታ ፍቅር ጋብዞታለን። JLN TV ወርልድ ዋይድ። ኢሳይያስ 2:2 የእግዚአብሔር ቤት ተራራ መቼ? በዘመኑ መጨረሻ ወይም በመጨረሻው ዘመን። የአሞጽ ልጅ ኢሳይያስ ስለ ይሁዳ ስለ ኢየሩሳሌም ያየው ቃል ይላል ቁጥር 1 ላይ። ቁጥር 2 ላይ በዘመኑ ፍጻሜ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ጸንቶ ይቆማል፣ በኮረብቶችም በላይ ከኮረብቶችም በላይ ከፍ ከፍ ይላል። አሕዛብም ሁሉ ወደ እርሱ ይሰበሰባሉ። ሕግ ከጽዮን የእግዚአብሔርም ቃል ከኢየሩሳሌም ይወጣልና ብዙዎች አሕዛብ ሄደው ኑ ወደ እግዚአብሔር ተራራ ወደ ያዕቆብ አምላክ ቤት እንውጣ፣ እርሱም መንገዱን ያስተምረናል፣ በጎዳናውም እንሄዳለን ይላሉ። አሜን። ዛሬ የምንመለከተው ምድራዊ ነገር በሙሉ አሁን የምናየው በሙሉ መንፈሳዊ ነው። ፊዚካል የሚባል ነገር የለም። ምናያቸው በሙሉ በምድር ላይ አክሽን የምናየው በአይናችን በዚህ በተፈጥሮ አይናችን የምናያቸው ነገሮች መጀመሪያ ላይ በመንፈሳዊ ዓለም ውስጥ የተፈጸሙ ናቸው። እደግመዋለሁ። አሁን የምናየው ነገር በሙሉ በምድር ላይ የሆነ ያለው ነገር በሙሉ በመንፈሳዊ ዓለም ያለቀ ነው። የሰማችሁ ነው። መንፈሳዊ ዓለም ውስጥ አልቆ ከዛ በኋላ ወደ ምን ይመጣል? ወደ ማንፌስቴሽን ይመጣል። ፊዚካል ማንፌስት ያደርጋል። በዚህ ምድር ከመገለጡ በፊት በሰማይ ስፍራ ምን ብሏል? ወይም ደግሞ በሁለት ዓለም ነው ያለው። ሁለት ዓለም ወይም በሁለት መንግስት አለ። ምን አይነት መንግስት? የእግዚአብሔር መንግስትና የጨለማው መንግስት ነው። ዛሬ በጣም የሚያስደንቅ ነገር እናያለን። ጌታ ኢየሱስ ከመጣበት ጊዜ ጀምሮ እስካሁን የዘመኑ መጨረሻ ነው። አይገርማችሁ? ለአባቶቻችን ይላል ዕብራውያን ምዕራፍ 1 ላይ በብዙ ጎዳና ከተናገረ በኋላ አሁን ግን በዘመኑ መጨረሻ ይላል። ምዕራፍ 1 ላይ አንብቡት። በልጁ በኩል ለኛ ምን አለን ይላል? ተናገረን። ምንድነው? አሁን እኛ ያለንበት ዘመን የመጨረሻ ነው ያለነው። እንግዲህ የዛሬ 2000 ዓመት በዘመኑ መጨረሻ ብሎ ሐዋርያ ጳውሎስ ከተናገረ አሁን እኛስ ምንድነው? ከ2021 ዓመት በኋላ ወይም ደግሞ ከዛ በላይ ሊሆን ይችላል። ስለዚህ የምናያቸው ነገሮች በምድር ላይ ማንፌስት የሚያደርጉት መጀመሪያ በመንፈሳዊ ዓለም ትልቅ ጦርነት ተካሂዶ ነው። አንድ ነገር ሲበራልኝ ትናንትና በጣም የሚያስደንቅ ቃል እግዚአብሔር ሰጥቶኝ ነበር። በጣም እኔ አላቅም፣ ለራሴ ልቤ በጣም የተቃጠለ ነበር። ምንም በሚለው የእስራኤል ዕድል ፈንታ የያዕቆብ ዕድል ፈንታ እነዚህ አይደለም የሚል ግን እየጸለይኩ ሌሊት የመጣልኝ ቃል የሰጠኝ ቃል እግዚአብሔር ይሄን ነው። ሲቹዌሽን ስለሆነ አይደለም የምናገረው። ርዕሴ የእስራኤልና የኢራን ጦርነት መንፈሳዊ ነው። ታምናላችሁ? መንፈሳዊ ነው። አይ ኖ እስራኤልም ሆነ ያችኛውም እኮ ምንድን ናቸው እንዴ? ዓለም እኮ ናቸው። ኖ መንፈሳዊ ነው ጦርነቱ። አሳያችኋለሁ። መንፈሳዊ ነው ጦርነቱ። ግን ለምንድን ነው እዛች ሀገር ላይ የሆነበት ምክንያት? አንድ ነገር ልንገራችሁ።
በብሉይ ኪዳን ውስጥ የእግዚአብሔርን መንግስት የምትወክል ተቋም አለች። በአዲስ ኪዳን ውስጥ የእግዚአብሔርን መንግስት የምትወክል ተቋም አለች። በምድር ላይ እግዚአብሔርን ሪፕሬዘንት የምታደርገው። ትናንት እስራኤልን ሲናገር ኤርምያስ ምዕራፍ 17 ምዕራፍ 51 ከቁጥር 17 ጀምራችሁ ስታነቡ አንቺ ምን ነሽ ይላል። ፌስቡክ ላይ ቲክቶክ ላይ ፖስት አድርጌዋለሁ። መዶሻዬ ነሽ ይላል። ነገስታትን ባንቺ ምን እላለሁ ይላል፣ አሄዳለሁ ይላል፣ አደቃለሁ ይላል እግዚአብሔር። ሃሌሉያ። ምንድነሽ አለ? መዶሻዬ ነሽ አንቺ። እናነባዋለን እሱን ቃል። የእግዚአብሔር ሰው እስኪያወጣና አንብብልኝ 51 ላይ እስራኤል የእግዚአብሔርን ሐሳብና ፍቃድ ለማስፈጸም በምድር ላይ እግዚአብሔርን ሪፕሬዘንት የምታደርግ መንግስት፣ የእግዚአብሔር መንግስት ምንድናቸው? ተጠሪዎች ናቸው የነበሩ በዛን ጊዜ፣ አሁን አይደለም። እሺ አሜን ሃሌሉያ። ቀጥል። ምንድን ነው የሚለው? አንቺ መዶሻዬ ነሽ፣ የጦር መሳሪያዬ ነሽ። ባንቺ አሕዛብን እሰብራለሁ። ሃሌሉያ። ባንቺ መንግስታትን አጠፋለሁ። ባንቺ ፈረስና ፈረሰኛውን ሰብራለሁ። ባንቺ ሰረገላውና በላዩ የሚቀመጠውን ሰብራለሁ። ባንቺ ወንድና ሴትን ሰብራለሁ። ባንቺ ሽማግሌውና ብላቴናውን ሰብራለሁ። ባንቺ ጎልማሳውና ቆንጆይቱን ሰብራለሁ። ባንቺ እረኛውንና መንጋውን ሰብራለሁ። ባንቺ አራሹንና ጠማጁን ሰብራለሁ። ባንቺ አለቆችንና ሹማምቶችን ሰብራለሁ ይላል። በማን? ቤተ ክርስቲያን። አሁን በአዲስ ኪዳን ቤተ ክርስቲያን የእግዚአብሔር መንግስት ነች። ጌታ ኢየሱስ ሲናገር ምን አለ? አንተ ታናሽ መንጋ መንግስትን ይሰጥ ዘንድ ምን በላለው? ለምን። ስለዚህ መንግስት ነች ቤተ ክርስቲያን። አሁን ምንድን ነች? መንግስት ነች። ለምንድን ነው መንግስት አሁን እንደሆነች ማናየው? ለምንድን ነው? የእግዚአብሔር የፓወር ኮንቴነር መዶሻ መሆን ምን ሆናለች? አሁን እየተቀጠቀጠች ነው ያለችው ቤተ ክርስቲያን። ኃይሏን በቃ በነገስታት ላይ መግዛት ስትችል፣ ነገስታትን ማንበርከክ ስትችል፣ ነገስታትን ኤልያስ ከየት እንደነበረ የማይታወቅ መምጫው መነሻው ብቻ ምንድነው የሚለው? ቴብሳዩ ኤልያስ ብሎ ነው የሚናገረው። የት ምዕራፍ 17 ላይ አንደኛ ነገሥት ብቅ አለ። ምን ሊል? ነገስታትን ሊገስጽ። ነፍሰ ገዳዩን መሪ፣ ነፍሰ ገዳዩ ንጉሥ መጣና ምን አለው? እስራኤልን የምትገለባብጥ አንተ ነህ አለው። ያንን ከ3 ዓመት ረሃብ በኋላ ምን አለው? እሱ በድፍረት ነገስታትን እስራኤልን የምትገለባብጥ የምታጠፋ አንተ ነህ አለው። ሃሌሉያ! አንተ ነህ፣ እኔ አይደለሁም አለው። እኔ የእግዚአብሔር ነብይ ነኝ፣ የእግዚአብሔር መዶሻ ነኝ አለው። ሃሌሉያ! አገኘው ጠርጋለሁ ብሎታል ሌላ ቦታ ላይ። ስለዚህ ተገለጸና ምን አለው? ያን ንጉም ብዙ ነቢያትን ይገል የነበረው እላችሁ ነቢያት በእግዚአብሔር ክብር ይውላችሁ በኃይል የሚገለጡ ነቢያት ከነገስታት በላይ ናቸው። በዘመናችን አሉ። አንዳንዶች አንቀላፍተዋል። ነገስታትን ዝም ማሰኘት የሚችሉ ከምንድን የተነሳ መሰላችሁ? የእግዚአብሔርን ሙሉ አውቶሪቲ ተጠቀሙበት። ሃሌሉያ! የተሰጣቸው ጸጋ በእነሱ ላይ ፉሊ ፋንክሽን ማድረግ ጀመረ። እግዚአብሔር ግን ዓላማው ለኔም ለናንተም ቤተክርስቲያን ስለሆነች አንድ ሰው አይደለም። ቤተክርስቲያን የነገን የገሃነም ደጅ ምን ትላለች ነው የሚለው? ተዘጋለች። ቤተክርስቲያን የገሃነም ደጅ ምን አይሏትም ነው የሚለው? አይችሏትም። ቤተክርስቲያን
የእግዚአብሔር መንግስት ወክላ በምድር ላይ ነገስታትን መገሰጽ የምትሄድበት ትክክል አይደለም ብሎ በፓርላማው ገብቶ መናገር ሲችሉ የእግዚአብሔር ነቢያት መንቀሳቀስ መስራት ሲችሉ በራሱ በቤተ ክርስቲያን እንኳን ሪጀክት የተደረጉ ነው ያሉት። የሚሳሳቱ የሉም እያልኳቸው አይደለም። አሁን ስለነሱ ልናገር አይደለም። አሁን እየተናገርኩ ያለሁት መንግስታዊ ስልጣን ኑሯት ቤተክርስቲያን በምድር ላይ እንድትንቀሳቀስ ነው። እግዚአብሔር የሚያማክራቸው የሚነግራቸው የሚሰሙት እግዚአብሔርን የሚሰሙት እግዚአብሔርን ደግሞ ሰምተው ለሌላው ለነገስታት የሚያስተላልፉ የእግዚአብሔር ቤተክርስቲያን ወክለው የእግዚአብሔር መንግስት ወክለው የሚሰሩ እንደራሴዎች የእግዚአብሔር መዶሻዎች እግዚአብሔር በመንግስቱ ውስጥ እንዲኖሩ ይፈልጋል። ቤተክርስቲያን ግን ያንን ይዛ እየተንቀሳቀሰች አይደለም። ነግራችኋለሁ፣ ሁሉ ነገር የሚሰራው መንፈሳዊ ዓለም ላይ ነው። እዚህ ያለው ሰው እንደዚህ አድርጎኝ አይቻልም። በመንፈሳዊ ዓለም ውስጥ ስገዛ ፉሊ ፓወርፉል በየእግዚአብሔርን አውቶሪቲ የተሰጠኝን መብት እንዳለ መጠቀም ሲጀምር አይኖቼ ሲከፈቱ የእግዚአብሔር ኃይል በሙላት በኔ ላይ ሲሰራ ነገስታትን መገሰጽ እችላለሁ። ትክክለኛ የማይሄደውን ትክክለኛ እየሄድክ አይደለም ብዬ እግዚአብሔር እንዳለኝ መናገር እችላለሁ፣ ኤልያስ እንዳደረገው። ነገር ግን ወደዛ ኮንፊደንስ መብጣት የሚችል ማን ነው? ነገስታት ቤተክርስቲያንን ዝም ሊያሰኙ ለቤተክርስቲያን ሕግ እያወጡ ነው ያሉት። ሁላችንም እናውቃለን። በዚህ መንገድ ሂዱ ተብሎ መሪዎች፣ የሀገር መሪዎች ለቤተክርስቲያን እንደ ተቋም እንድትሄድ ቤተክርስቲያን ተቋም አይደለችም፣ ድርጅት አይደለችም። የእግዚአብሔር መንግስት ነች። ራሱን የቻለ መንግስት አላት። እሷ ነች መንግስታትን፣ ነገስታትን፣ መሪዎችን፣ ጠቅላይ ሚኒስትሮችን፣ ፕሬዝዳንቶችን መምራት ያለ። በጥላቻ አይደለም እነግራችሁ። እግዚአብሔር እንዳላት አንድ መሪ እግዚአብሔር ምን ሊያል እንደፈለገ ከእግዚአብሔር ሰምቶ በትክክል የሚናገረው ነገር የሚሆንለት እግዚአብሔር ሰው ይፈልጋል። ለምን ኤልያስ እኮ እንደዛ ነው ያደረገው? አዘዘው፣ ሂድና ጥራቸው አለው። ሃሌሉያ! ሂድና የሚስትህን ነቢያቶች 450 የበዓል ነቢያትና 400 ያጸን ነቢያት ሂድና ጥራልኝ አለው። ለምን? ኤልያስ ከእግዚአብሔር ጋር ጨርሶ መጥቷል። ሃሌሉያ! ከዛች አሮጊት ጋር የኖረ ስራው መጸለይ ነው፣ እግዚአብሔርን ማምለክ ነው፣ መጾም ነበረ ስራው። እርሱ እርሻ አያርስም። የሚሰራው ስራ ምንድነው? የመንግስቱን ጉዳይ ከእግዚአብሔር ይሰማል። ከዛ በኋላ አሁን ጊዜው ደርሷል አለው። ሂድና ለአካብ ተገለጥ አለው። አሁን ለአካብ ተገለጥ ሲለው ይገለኛል አላለም። ኖ በስልጣን ወጣ፣ ለአካብ ተገለጠ። ሃሌሉያ ሃሌሉያ! እንኳን አብዲዩ ምን አለው? ሂድና ለጌታ ተገልጿል በለው። ኤልያስ አለ እና ይፈልጋል በለው ሲለው ነው ብዙ ነቢያትን ገድሏል አለ። የለም ዛሬ እኔ እገለጥለታለሁ አለው። ሃሌሉያ! አሁን እኔ ተናግሬ ወደ ሌላ ቦታ ዞር አልልም። እኔ ፊት ለፊት ራሴ ያገኘዋለሁ አለው። ሃሌሉያ! የክብር ዘመን እየመጣ ነው። የኃይል ዘመን እየመጣ ነው። እግዚአብሔርን ዘመን እየመጣው ነው። I see it. I feel it. I see it in the name of Jesus. Hallelujah. This is the kingdom of God. The kingdom of heaven must govern this physical world. አሁን ነገስታት ነው እየነገሩ ነው ያሉ። የሰማችሁ ነው። ቤተ ክርስቲያን ምንድነው ያወጣችው? ምንድነው የከፈለችው? እኔና ዜብ እናውቃለን። ለምን? ኮራፕትድ የሆኑ ሰዎች ስላሉ ነው። ነገስታት cannot trust church። ለምን? in the name of church ብዙ ነገር ስለሚሰራ they cannot trust us anymore. They have to audit the church. ለእግዚአብሔር መኖር ትተው ሰዎች ለራሳቸው መኖር ሲጀምሩ፣ ኤልያስ ግን ታላችሁ ጌታ ኢየሱስ በምድር ላይ በሚመላለስበት ጊዜ ስለ ገንዘብ ተጨንቆ አያውቅም። ስለኛም የመከረን እንዳትጨነቁ ነው። Do not worry። አሜን አሜን።
ስለዚህ ቤተክርስቲያን የእግዚአብሔር መንግስት ወክላ በምድር ላይ ያለች ተቋም ነች። አሁን ማለት መንግስት ነች። እስኪ መንግስት ነች በሉ። የእግዚአብሔር መንግስት ነች። ጌታ ኢየሱስ ነው ያለው። ሁላችንም ዳንኤል ትንቢተ ዳንኤል ምዕራፍ 10 እናወጣለን። ምዕራፍ 10 እናወጣለን። ምዕራፍ 9ን አንብቡት እናንተ። ዳንኤል መጽሐፍ ሲያነብ እግዚአብሔር በነቢዩ ኤርሚያስ የተናገራቸው ትንቢቶች ይኸውላችሁ። ኤርሚያስ እኮ በዘመኑ ሪጀክትድ የተደረገ አቢዩዝድ የተደረገ የእግዚአብሔር ነቢይ ነው። እኔ በጣም ገርሞኛል መጽሐፍ ቅዱስ ሳነብ። ባለፈው ነው የጨረስኩትና ኤርሚያስ ላይ ምን ይላል? አናቶትን ትቶ ወደ ሌላ ቦታ ሄደ። ማን? ኤርሚያስ። ለምን? የአናቶት ሰዎች አናቶታዊ ስለሆነ አይሰሙትም ነበር። እኔ አሁን ማነበው 10-13 ላይ ነው፣ ግን እናንተ 9ን እንድታነቡት ነው የምነግራችሁ። 9 ላይ ያለውን ሐሳብ እንድናይ ነው የምፈልግ። ምክንያቱም መልእክቱ ከላይ ነው የመጣው። ዳንኤል በእግዚአብሔር በኤርሚያስ የተናገረው የተስፋው ቃል ዘመን 70 ዓመት እየተፈጸመ እንደሆነ አስተዋለና አስተዋይ ስለሆነ በመንፈሱ ምን ማለት ጀመረ? በእግዚአብሔር ፊት መጾምና መጸለይ ጀመረ። ለምን? የእስራኤል መንግስት የእግዚአብሔር መንግስት ናት ብያቸዋለሁ። ሪስቶር እንድትሆን ኢየሩሳሌም የፈረሰው ቅጥሯ እንደገና እንዲጠገን እንደገና እንዲሰራ አይሁዶች እንዲሰባሰቡ ለእግዚአብሔር አምልኮ እንዲቀርብ ለእግዚአብሔር መሠዊያ እንዲቀርብ እስራኤል ወደ ምን መመለስ አለባቸው? ወደ ተስፋ ምድር፣ እግዚአብሔር ወደ መረጣት ምድር ወደ ኢየሩሳሌም መሰብሰብ ነበረባቸው። በገዛ ኃጢአታቸውን የተበተኑት እግዚአብሔርን አልሰማ ብለው። ከዛ በኋላ ምንድነው የሚለው እዚህ ላይ? መጾምና መጸለይ ጀመሩ ይላል። መናዘዝ ጀመረ። እግዚአብሔር ሆይ የተደረገው ነገር ሁሉ በሆነው ነገር ሁሉ ምንድነው? አንተ ትክክል ነህ፣ ጻድቅ ነህ እያለ መናዘዝ ጀመረ። እስከ ምዕራፍ 10 መጣ። ምዕራፍ 10 ላይ ለ3 ሳምንት ከጸለየ በኋላ ልብ ብላችሁ ስሙ። ዛሬ ለዚህ ነው ርዕሴ ምንድነው? የኢራንና የእስራኤል ጦርነት ፊዚካል ወይም ስጋዊ አይደለም። It is not starting now. This spirit has been attacking Israel. እስራኤል ሲማረክ ወደ ፋሪስ አይደለም የሄዱት። ወደ ምንድነው የሚባለው? ፈሪሺያ። ወደ እሱ አይደለም የሄዱት። ወደ የት ነው የሄዱት? ወደ ኢራቅ ነው የሄዱት። ባቢሎን ነው የተማረኩት። ነገር ግን ይሄ መንፈስ ግን ያለው የት ነው? የፋሪስ መንግስት አለቃ ይላል። በትግርኛም በውስጥ የእግዚአብሔር ሰው 10-13 ላይ በቃ አያችሁ። ይሄን የሚናገረው ነቢዩ ዳንኤል አይደለም። ይሄን የሚናገረው ገብርኤል ነው። ዳንኤል እግረ መንገዱን እየጸለየ ኢየሱስ ተገልጾለታል። አንብቡት ምዕራፍ። ሁላችንም አስተውለናው አናውቅም ይሄን ቃል። እኔ በጣም ብዙ ጊዜ አንብቤያለሁ። ዳንኤል በጣም ወደው መጽሐፍ ነው፣ ግን እግዚአብሔር ወደ ልብ ያመጣው የፋሪስ መንግስት አለቃ የሚለው ምኑን ነው? ሰው ነው እንዴ? በአየር ላይ እኮ ነው የተዋጋው። ማን? ገብርኤል መልእክት ይዞ የምስራች ይዞ ስለ መሲሁ መወለድ አንብቡት ወደታች። ስለ ኢየሱስ መወለድ መሲሁ እንደሚወለድ ሃሌሉያ ሱባኤ ያለ ስለ አንቲክራይስት ሊናገር ለእስራኤል መልካም ምስራች ይዞ የሚመጣውን መልአክ ላይ ያለው የፋሪስ መንግስት አለቃ በዛ በኢራን አየር ላይ የሚገዛው መንፈስ ለእስራኤል መልካም ነገር አይፈልግም። is not fighting እስራኤል አይደለም እየተዋጋ ያለው። እየተዋጋ ያለው የአብርሃምን አምላክ ነው። እየተዋጋ ያለው የይስሐቅን አምላክ ነው። እየተዋጋ ያለው የናዝሬቱን ኢየሱስን ነው። ይህ መንፈስ ታላችሁ የፋሪስ መንፈስ አለቃ የፋሪስ መንግስት አለቃ ለ21 ቀን ተቋቋመኝ። ምን አይነት መንፈስ ነው? what kind of spirit is ለ21 ቀን ምን አለኝ? ተቋቋመኝ።
አንተ የተወደድክ ሰው ነህ። በመጀመሪያው ቀን ነው እግዚአብሔር አምላኬ ጸሎትን የሰማው። ግን ይህ መንፈስ ለእስራኤል መልካምን የማይፈልገው መንፈስ፣ የእስራኤል ጉብኝት የማይፈልገው መንፈስ፣ የእስራኤልን በረከት የማይፈልገው መንፈስ፣ የክርስቶስ ኢየሱስን መገለጥ መምጣት የማይፈልገው ጨለማ ተዋጋኝ። ለስንት ቀን? ለ21 ቀን። ማሸነፍ ቻለ። ግን ራሶ ቴላባ ዛሬ እንድንናገረው እኮ ነው እግዚአብሔር ያኔ የተናገረው። ዛሬ እግዚአብሔር ለእኔና ለእናንተ የሚናገረው መልእክት አለው። አሁን ተመልከቱ፣ እስራኤል እንደገና ያጨበጨበችበት ዘመን ነው። እግዚአብሔር እንደገና ምድሪቱን ሊሰራ፣ ሕዝቡን ሊሰበስብ፣ የተስፋው ቃል ሊፈጸም። እየሰማችሁ ነው? እግዚአብሔር የተናገረው ሁሉ ሊፈጸም የዘመኑ መጨረሻ ላይ ቅድም ኢሳይያስ 2:2 ላይ ያነበብኩላችሁ ለታ ነው። በዘመኑ መጨረሻ ላይ የእግዚአብሔር ቤት ተራራ በተራሮች ራስ ላይ ምን ትሆናለች ይላል? ጸንታ ትቆማለች። ይህ መንፈስ አሁን ኢየሩሳሌም ልትሰራ ነው። እየሰማችሁ ነው? ኢየሩሳሌም ልትል ነው። እስኪ ልትሰራ ነው በሉ እስኪ። እግዚአብሔር እኮ ነው ያለው እንዴ! ኢየሩሳሌም ትሰራለች በሉ እስኪ። ኢየሩሳሌም ስለምትሰራ ይህ አለቃ በሰዎች ውስጥ ሆኖ ኢየሩሳሌም እንድትሰራ አይፈልግም። ይህ ሁሉ መሳሪያ የሚዘጋጀው ለምንድን ነው ብትሉ፣ መቅደሱ ሲጀመር ወዮልህ ለማለት ነው። ገብታችኋል? እኔ እየጸለይኩ የመጣልኝ ነው የምነግራችሁ። የተቀበልኩትን የሰማሁትን ነው የምነግራችሁ። ቤተ መቅደሱ ሲሰራ ወዮልህ ብሎ ዲስትራክሽን ለማድረግ ነው ያንን ሁሉ ዝግጅት እያደረገ ያለው። በምድር ላይ ያለ ትንሽ ሰይጣን እያለ ያለው ወዮ እሱ ነው ራሱ እየበጠበጠ ያለው። መቼ ነው የጀመረው? በዳንኤል ዘመን። ምን አይነት ጉድ ነው ታያላችሁ? በዛን ዘመን እግዚአብሔር እንዲገልጽላችሁ ጸልያለሁ በኢየሱስ ክርስቶስ። የፋሪስ መንግስት አለቃ ለ21 ቀን ምን አለኝ? ተቋቋመኝ። አንብቡት። ወደ ታች ስታነቡ ይዞት የመጣው መልእክት አስደናቂ መልእክት ነው። የሰማችሁ ነው? ስለ አንቲክራይስት ተናግሯል። እዛ ላይ ስለ ሱባኤዎች ተናግሯል። ቤተ መቅደሱ ፈርሶ የነበረበት ጊዜ ነው። ስለዚህ እነሱ ሲሰባሰቡ ቤተ መቅደሱ ሊሰሩ ነው። እንዲሰራ አይፈልግም። የአምልኮ ነገር እግዚአብሔር እንዲመለክ አይፈልግም። ለእስራኤል እንደዚህ የሚዋጋ የእግዚአብሔር የተስፋ ቃል፣ የእግዚአብሔር የመንግስቱ ጉዳይ፣ የእግዚአብሔር ፕላን ለማደናቀፍ ነው። አይችልም ግን። ስለዚህ ውጊያው ማንና ማን ነው ብትሉ ሉሲፈርና እግዚአብሔር ነው። ማን ነው የሚያሸንፈው? ማን ነው የሚያሸንፈው? ጨለማና ማን ነው የሚዋጋው? ብርሃን። ስለዚህ አሁን ጦርነቱ የማን ነው? የሁለቱ ሰዎች አይደለም፣ የሁለቱ መንፈስ ነው። እግዚአብሔር ሁሉን የፈጠረ ሉሲፈርን ራሱን ሳይቀር የፈጠረው ከማን ጋር እየተዋጋ ነው? ያ የፋሪስ መንግስት አለቃ የሚባለው። ይኸውላችሁ ብዙ ጊዜ ይህንን ቃል ስናነበው የምናስተውለው ምንድን ነው? የሆነ ሰባኪ ስላለ እኮ ነው። እኛ የምናስተውለው 21 ቀን ጾም የጸለየ ጸሎቱን ከለከለው ነው። ለእስራኤል ምን ያህል ጠላት እንደሆነ ታያላችሁ። ስለዚህ እኮ የእግዚአብሔር ቃል ሲናገር ውጊያችን ከደምና ከስጋ ጋር አይደለም ሲል በአዲስ ኪዳን መጥቶ ይሄ እኮ ነው። ቤተ መቅደሱ መሰራት የለበትም ነው ጦርነቱ። መሰራት የለበትም። እዚህ ያሉትን እነሱን ስለሚያግዙ
እርስ በርስ በማርከስ ዩዝለስ ሊያደርጋቸው ወጥቷል። የሰማችሁ ነው፣ ገብቷችኋል አባባሌ? ዩዝለስ ሊያደርግ ትውልድን። እዛ ደግሞ ይሄኛው ሰይጣን ነው፣ ትልቅ ሰይጣን ትንሽ ሰይጣን ይላል። ሰይጣን እኮ ነው ራሱ የሚናገረው። አይገርማችሁ? ራሱ እኮ ነው የሚናገረው ራሱ። እግዚአብሔር የለም ሰይጣንም የለም ይላል። ተናጋሪው ማን ነው? ራሱ እኮ ነው። ምክንያቱም እግዚአብሔር የለም ከተባለ እሱ አለ የለም ቢባል ችግር የለም። ስለዚህ የእግዚአብሔርን መንግስት የወከለች በምድር ላይ በብሉይ ኪዳን እስራኤል ነች። አሁን እንደገና ከብዙ ቅጣት በኋላ የአሕዛብ መዳን ሊያበቃ ለእስራኤል በር ሊከፈት ነው አሁን አይደል? ያ እንዲሆን ደግሞ አይፈልግም። እንደገና ከብዙ ሺህ ዓመት በኋላ በብዙ ነገር አዘጋጅቶ ኒኩሌር አሰርቶ በብዙ ሚሳኤል አዘጋጅቶ ከምድረ ገጽ፣ ምክንያቱም የመንግስቱን ስራ የሚሰሩት እነሱ ናቸው፣ ሰዎች ናቸው። ምድር ላይ አይደለም ነገሩ። የሰማችሁ ነው? አዎ ምድሪቱም ተመርጣለች። ጌታችን ኢየሱስ ክርስቶስ የሞተባት ቦታ ነች። ስለኛ ደም የፈሰሰባት ቦታ ነች። መስዋዕት የተከፈለባት ቦታ ነች። ገብቷችኋል እንዴት ስፕሪቱ እንደሚሰራ? ቤተ ክርስቲያንም እንደዛው ነው ያለበት። ውጊያው የጨለማና የብርሃን። አሁን እስራኤል የምናየው በፊዚካል ስናይ፣ ግን እዚህ ላይ ይሄ ቃል መጻፉ ግን አስደናቂ ነው። እንደገና ነበዋለሁ። ከቁጥር 10 ጀምሬ ላንብበው። እነሆም አንዲት እጅ ዳሰሰችኝ፣ በጉልበቴ በእጅ አቆመችኝ ይላል። ምክንያቱም ጌታን ኢየሱስን አይቶታል። እንደ ሞተ ሰው ነው የሆነው፣ መቆም አልቻለም። ከዛ በኋላ ነው የሚመስለኝ ገብርኤል የተናገረው፣ ምክንያቱም ተናጋሪው ገብርኤል ነው። እርሱም እጅግ የተወደድክ ሰው ዳንኤል ሆይ እኔ ዛሬ ወደ አንተ ተልኬያለሁና የምነግርህን ቃል አስተውል፣ ቀጥ ብለህም ቁም አለኝ። ይህንም ቃል ባለኝ ጊዜ የተንቀጠቀጥኩ ቆምኩ። እርሱም እንዲህ አለኝ፣ ምዕራፍ 10 ቁጥር 10 ጀምሬ ነው የማነበው። እርሱም እንዲህ አለኝ 12 ላይ እርሱም እንዲህ አለኝ፣ ዳንኤል ሆይ አትፍራ፣ ልብህ ያስተውል ዘንድ ሰውነትህም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል። እኔም ስለ ቃልህ መጥቻለሁ። ሃሌሉያ! እኔም ስለ ቃልህ ምን ያለው መጥቻለሁ። አያችሁ፣ እግዚአብሔር ስለማይሰማን አይደለም። ለእግዚአብሔር ሐሳብ፣ ለእግዚአብሔር ፍቃድ፣ ለሪቫይቫል፣ ለግሎሪ ማለት ለቅባት የምንጸልየውን ጸሎት፣ አይኖቻችን ለመከፈት ክርስቶስን የሚመስል ሕይወት ለመኖር የምንጸልየውን ጸሎት እግዚአብሔር ኢሚዲየት ነው የሚሰማው። ግን እንዳይሄድ የሚዋጋ ነገር አለ። ምክንያቱም በህልማችን የምናየው ነገር ምንድን ነው? የሆነ አንድ ቦታ ላይ ልትሄዱ የሆነ ቦታ ላይ ልትደርሱ እየፈለጋችሁ እየሄዳችሁ ያለ የሚያዘገይ ነገር ታያላችሁ በህልማችሁ። ወይ የሆነ ነገር ይገጥማችኋል። አንድ ጊዜ በጣም ፈልገበት ቦታ ሊሄድ በጣም እጅግ በጣም ትልቅ የሆኑ እባቦች እንዳለ እባብ ስላችሁ ዝም ብሎ እባብ አይደለም፣ በጣም ትልቅ እባብ። አይታችሁ ከሆነ ትልልቅ እንስሳዎች ሲወልዱ እንትን ውስጥ ምንድነው የሚባል ከልጁ ጋር የሚወጣል ተሸፍኖ የሚወጣ እሱ ውስጥ ሆነው የሞቱ ምንም ነገር ማድረግ የማይችሉ። እኔ ብቻ ወደዛ ቦታ ማለፍ የተቸገርኩበት ምክንያት ቆይቷል። 8-7 ዓመት በፊት ነው ማለፍ ያልቻልኩት። ለምን ብትሉ እንዴት ልለፍ? ቆሻሻ ነው በቃ። ያ ሙሉ በሙሉ ይነዛ ምንም ማድረግ የማይችሉ እባቦች ስፍራውን ሁሉ ሞልተውታል። መንገድ ነው ያጣሁት። they are useless, they cannot attack me, they could not attack me, but I could not pass because ሞልተውት ነበር። ያንን ሳነሳ ጊዜ ይመሻል። ብዙ ጊዜ በህልም የምናያቸው ነገሮች እኮ መንፈሳዊ ዓለም ውስጥ ያሉ እኮ ናቸው። ፊዚካሊ ያለ እኛ በስጋችን እናያለን። የሆነ ቦታ ላይ ገብተን ማናቆም መንፈሳዊ ነው።
የሰማችሁ ነው። መንፈሳዊ ነው። በዓለም እያለን እንኳን ህልም እናያለን። የሰማችሁ ነው። በዓለም ጌታ ገና ሳናገኝ መንፈሳችን አዲስ ፍጥረት ሳይሆን ገና ጌታ ሳናውቀው እሱ ያቀናል። የምናያቸው ይሄ ሰው ይሄ ልጅ የሚያየው ህልም በጣም የሚፈጸም ስለሆነ ብሎ ይፈራሉ። ታያላችሁ። አገጥሟቸው አቅም ይሄ ሰው ህልም ካየ በቃ ይደርሳል ይላሉ። ለምን? እግዚአብሔር አስቀድሞ ነው የመረጠን። ስለዚህ በመንፈሳዊ ዓለም ውስጥ የሚከናወን ነገር ነው ወደ ምድር የሚመጣው። የሆነ ህልም ስናይ ያን ህልም ቸል ብለን ካልጸለይንበት በዓይናችን እናየዋለን። ክፉ ነገር ከሆነ ማለት ነው። በጎም ይሁን ክፉን መጸለይ ያለብን፣ በጎም ለበጎነት እንዲፈጸም አሜን፣ ክፉ ደግሞ እንዲጨነግፍ አቦርትድ እንዲሆን መጸለይ ያለብን። ዳንኤል እየጸለየ ነበረ። ምን እንዲል? የ70 ዓመት የትንቢት ቃል በኤርምያስ የተነገረው እያለ ይፈጸም እግዚአብሔር ወይ እያለ ሲጸልይ መላእክት ብቻ አይደለም ኢየሱስ ራሱ መጣ። ምክንያቱም ዳንኤል ኢየሱስ ብሎ መናገር አይችልም፣ አልተፈቀደለትም። ግን ከምዕራፍ 10 ቁጥር 1 ጀምራችሁ ስታነቡ ዮሐንስ በፍጥሞ ደሴት ያየው ሰው ነው ያየው። ራሱ ፕረስ አድርጋችሁ ስታዩት ያ ነው የሚመጣላችሁ። ሪፈረንስ የሚመጣው ኢየሱስን በፍጥሞ ደሴት ላይ ያለ ሐዋርያው ዮሐንስ አየው። ባየውት ጊዜ እንደሞተ ሰው ኤግዛክትሊ እሱ ነው ዲስክራይብ የሚያደርገው ዮሐንስ። ኤግዛክትሊ ዳንኤል ዲስክራይብ ያደረገው ድምፁ እንደ ብዙ ውሃዎች ድምፅ፣ የመላእክት ድምፅ እንደ ብዙ ውሃዎች ድምፅ አይሆንም። የፈጣሪ ድምፅ ነው እንደ ብዙ ውሃዎች ድምፅ። አሜን አሜን። ስለዚህ ዳንኤል ትንቢቱ የሚፈጸምበት ዘመን እንደሆነ አውቆ 70 ዓመት እንዳለቀ አውቆ በሚጸልይበት ጊዜ ያ የትንቢቱ የተስፋው ቃል እንዳይፈጸም የፋሪስ መንግስት አለቃ እስራኤልን መዋጋት ጀመረ። አይገርማችሁም? ሰይጣን እንዴት ክፉ እንደሆነ። ለስንት ቀን አለ? ለስንት ቀን ነው የተዋጋው? ለ21 ቀን። ከዛ በኋላ መጣ ይላል የመላእክት አለቃ ወይም ደግሞ የእስራኤል ጠባቂ ወይም ደግሞ አለቃ ይላል። ለእስራኤል ራሱ አለቃው ነው የተመደበ ነው እሱ። ስልጣን በዚህ ምዕራፍ 10 ላይ ታዩታላችሁ። ስለዚህ የኢራንና የእስራኤል ጦርነት ፊዚካል የምናያቸው የሚተኮሱ ሚሳኤሎች ምናምን ከመንፈሳዊ ዓለም የመጣ ነው። የሰማችሁ ነው። ስለዚህ እኛ በዚህ ምድር ላይ ቤተክርስቲያን ደግሞ አሁን ወክላ ያለች መንግስት አለ። ለምንድን ነው አሁን እስራኤል እንደዚህ አታክ የተደረገ ያለችው? የሚሰራ ስራ አለ። ኢየሱስ የሚመጣው እዛ ነው። እኛም ኢየሩሳሌም፣ አዲሷ ኢየሩሳሌም እዛው ነው። መጽሐፍ ቅዱስ ይናገራል። እዛው ነው። ምናልባት ከሰማይ መታዛ ላይ ልታርፍ ትችላለች ብዙዎች እንደሚናገሩት። ነገር ግን እኛ አናቅም። ግን 1000 ዓመት ኢየሱስ ይገዛል። ያ እንዲሆን አይፈልግም መንፈሱ። ምክንያቱም ኢየሱስ ሰው ነው። እግዚአብሔር አይወልድም የሚለውም ለዚህ ነው። ሌላ እኮ ምንም ነገር የለውም። አይወልድም። ኢየሱስ ሰው ነው። የማርያም ልጅ ነው። ኢየሱስ ፍጹም አምላክ ፍጹም ሰው ነው። አሜን። እስኪ በሉ ኢየሱስ ፍጹም አምላክ ፍጹም ሰው፣ 100% ሰው 100% አምላክ ነው። በአምላክነቱ አሜን አሜን ሁሉን ያውቃል፣ ሁሉን ይገዛል፣ በሁሉ ቦታ አንድ ላይ መገኘት ይችላል። በሰውነቱ ደግሞ ስለኛ ኃጢአት ሁሉ በመስቀል ላይ ሞተን። በቃ ሰው ነው የኛን ዕዳ መክፈል የሚችለው። ሰው የሆነበት ምክንያት ለዚህ ነው። it's paid አለ። አሜን it's finished አለ። ደሙ ፈሰሰ እንደዋ። ያን መስማት አይፈልግም። ስለዚህ እየተዋጋ ያለው ጦርነቱን እየተዋጋ ያለው አሁን የተጀመረ ሳይሆን በዳንኤል ዘመን ከዛም በፊት የነበረ ነው። አይታችኋል። በእነ መርዶክዮስ ጊዜ ሁሉ እኮ ነበር። በዳንኤል ሐማኮ በፋሪስና በሜዶን ሕግ ብሎ እኮ ነው ማህተሙን በቀለበት ያተመው። አንብቡት። የፋሪስና የሜዶን የማይለወጥ ብሎ አተመው ይላል የአስቴር መጽሐፍ ላይ። እንዳይቀየር ምን ይሆናል? እስራኤል በሙሉ ይጥፋል። ዋይ
Do you think that was Haman? ሐማ ነበር ይመስላችኋል ያን የሚያደርገው? አይደለም። ማን ነው ታዲያ? የፋሪስ መንግስት አለቃ ሆኖ እስራኤልን እስካሁን እየተዋጋ ያለ፣ እስራኤልን መደምሰስ ማጥፋት የሚፈልግ እግዚአብሔር ስለ ተስፋ ቃሉ ለአባቶች ስለገባው ኪዳን እየጠበቃቸው ነው ያለ። እነሱ በክርስቶስ ስለሆኑ አይደለም፣ ጥሩ ሕዝቦች ስለሆኑ አይደለም ይላል ራሱ እግዚአብሔር። ስለ አባቶቻቸው ስል ነው የሚለው። ቅሬታው እንደሚድን ይናገራል። የአሕዛብ መዳን ሲዘጋ ለእስራኤል ደግሞ የደህንነት በር ይከፈትላቸዋል። አሜን። አሁንም እየዳኑ ነው። ግን አሁን የሚድኑት ሳይሆን ያኔ በጣም ብዙ ሕዝብ ይድናል። ስለዚህ ውጊያው መንፈሳዊ ነው። እዛ ያሉት ኢራቅ ያሉት ወንድሞቻችን ናቸው። እየሰማችሁ ነው። ኢራን ያሉት ወንድሞቻችን ናቸው። there is no እኛ እነዚህን እንዛ ብለን የምናዳላበት መንገድ የለም። ነገር ግን የእግዚአብሔር ሐሳብ ነው መነግራችሁ። መንፈሳዊ ዓለም ውስጥ እየተሰራ ያለ ነገር እንዳለ ነው መነግራችሁ። ምክንያቱም አሁን አዲስ ኪዳን ነው። እግዚአብሔር ፍልስጤሙን ያድናል፣ እስራኤልን ያድናል፣ ኢራንን ያድናል፣ ኢራቅን ያድናል፣ ሁሉን ያድናል። አሜን። የኢኩዊቲ ፕሪንስ ድነዋል። there is nothing impossible to our father። አሜን አሜን። ድነዋል። በቃ ለኢየሱስ ሞታለሁ እያለ ነው። በቃ ካድ ብለውታል ነው። don't worry, you can kill only my flesh. that's what he said። ስጋውን ብቻ ነው መግደል የሚችለው። ስጋ ደግሞ የሚሞት ነው። ምንጊዜም ሞት አይቀርለትም፣ አርጅቶም ሆነ ያለ በእድሜው። ስለዚህ እግዚአብሔር አምላካችን እናመሰግነዋለን። ጦርነቱ መንፈሳዊ ነው። ጦርነቱ አሁን አይደለም የተጀመረው። ምን ያህል ሰይጣን ተስፋ ያለ መቁረጥ እንደሚጥር ታውቃላችሁ በህይወታችን ውስጥ። ስለዚህ የትኛው ቦታ የሚታወጁ ጦርነቶች ከጨለማው ዓለም ነው። ምንም ነገር አይመስላችሁ። ሰዎች አክት ነው የሚያደርጉት። ሰማችሁ ነው። ድራማ የሚጽፍላቸው ሰዎች አሉ። ሰዎች ድራማ የሚሰሩ ሰዎች ከጥቂቶች በቀር ደራሲዎች አሉ። ድራማው መጽሐፍ ይጻፋል። መጽሐፉን ያጠኑትና አክት ያደርጋሉ። በቪዲዮ ይቀረጻል። ሙቪ ሲሰሩ ጸሐፊዎች አሉ አይደል? የሚጽፉት ድራማውን የሚጽፉት ሙቪውን የሚጽፉ ሰዎች አሉ። ሲዘፍኑ የሚጽፉላቸው ሰዎች አሉ። የጻፉ ሰዎች አይታዩም። ይታያሉ እንዴ? አናያቸውም። የምናያቸው አክት የሚያደርጉትን ነው፣ የሚዘፍኑትን ሰዎች ነው የምናያቸው። ዓለም አሁን በእንደዛ ነው ያለችው። ከኋላ የሚሰራ ጨለማ አለ። አሜን። ያ ጨለማ ግን ተመቷል። እግዚአብሔር ኤክስፖዝ ሲያደርገው እየተመታ ስለሆነ ነው። የእግዚአብሔር ስም ብሩክ ይሁን። ስለዚህ የሚጠቀምበትን ማንኛውም መሳሪያ በጌታ በኢየሱስም በምድር ላይ ያለውን ከንቱ እናደርጋለን፣ እንጸልያለን። የሚጠቀምበትን ጨለማ የሚጠቀምበትን ማንኛውም የእግዚአብሔርን መንግሥት ለማፍረስ